ምዕራፍ 18 የቀሪው ርስት አከፋፈል። የእስራኤልም ልጆች ማኅበር ሁሉ በሴሎ ተሰበሰቡ። በዚያም የምስክሩን ድንኳን ተከሉ። ምድሩም ጸጥ ብሎ ተገዛላቸው። ከእስራኤልም ልጆች ርስት አልተካፈሉም። 7 ነገድ ቀርተውም ነበር። ኢያሱም የእስራኤልን ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር እንዳትወርሷት እስከ መቼ ድረስ ታቆዩአታላችሁ? ከየነገዳችሁ ሁሉ 3 ሰዎችን አምጡ። ተነስተውም ሀገሪቷን ይዙሯት፣ ለመክፈልም እንዲያመች ገልጠው ይጻፏት። ወደ እኔም ይመለሳሉ፣ በ7 ክፍል ይከፍሏታል። ይሁዳ በደቡብ በኩል በዳርቻው ውስጥ ይቀመጣል። የዮሴፍ ልጆች በሰሜን በኩል በዳርቻው ውስጥ ይቀመጣሉ። እናንተም ምድሪቱን በ7 ክፍል ክፈሏት። ወደ እኔም ወዲህ አምጡልኝ። በአምላካችን በእግዚአብሔር ፊት በዚህ ዕጣ አጣጥላችኋለሁ። ነገር ግን የእግዚአብሔር ክህነት ርስታቸው ነውና ለሌዊ ልጆች በመካከላችሁ ዕድል ፈንታ የላቸውም። ጋድም፣ ሮቤልም፣ የምናሴም ነገድ እኩሌታ በዮርዳኖስ ማዶ በምሥራቅ በኩል የእግዚአብሔር አገልጋይ ሙሴ የሰጣቸውን ርስታቸውን ተቀብለዋል። ሰዎችም ተነስተው ሄዱ። ኢያሱም ምድሩን ሊጽፉ የሄዱትን ሂዱ፣ ምድሩንም ዞራችሁ ጻፉት፣ ወደ እኔም ተመለሱ፣ በዚህም በሴሎ በእግዚአብሔር ፊት ዕጣ እጥልላችኋለሁ ብሎ አዘዛቸው። ሰዎቹም ሄደው ምድሩን ዞሩ፣ አዩትም። እንደ ከተሞችም በ7 ክፍል ከፈሉት፣ በመጽሐፍም ጻፉት፣ ወደ ኢያሱም አመጡት። ኢያሱም በእግዚአብሔር ፊት በሴሎ ዕጣን አጣጣላቸው። ለብንያም ነገድ የተሰጠ ርስት። የብንያምም ነገድ ዕጣ በየወገኖቻቸው በቅድሚያ ወጣ። ዕጣውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ። በሰሜን በኩል ድንበራቸው ከዮርዳኖስ ጀመረ። ድንበሩም ከኢያሪኮ አዜብ ወደ ሰሜን ወገን ወጣ። ከዚያም በተራራማው ሀገር ወደ ባሕር ወጣ። መውጫውም የቤቶን ምድብ ራይጣስ ነበር። ድንበሩም ከዚያ በደቡብ በኩል ቤቴል ወደምትባል ወደ ሎዛ አለፈ። ድንበሩም በታችኛው ቤቶሮን ደቡብ በኩል ባለው ተራራ ወደ ማዕጣሮት ሬክ ወረደ። ድንበሩም ወደ ባሕር ሄደ። በቤቶሮንም ፊት ለፊት ካለው ተራራ ወደ አዜብ ዞረ። መውጫውም ቂርያታሪም በምትባል በይሁዳ ልጆች ከተማ በቅርያት በዓል ነበረ። ይህ በባሕር በኩል ነበረ። የደቡብም ዳርቻ ከቅርያታርም መጨረሻ ነበር። ድንበሩም በጋሲል ላይ ወደ ነፍቶ ውሃ ምንጭ ወጣ። ድንበሩም በሄኖም ሸለቆ ፊት ለፊት ወዳለው ተራራ መጨረሻ ወረደ። እርሱም በራፋይም ሸለቆ በሰሜን በኩል ነው። ወደ ሄኖም ሸለቆ ወደ ኢያቡስ ዳር በደቡብ በኩል ወረደ። ሮጌል ምንጭም ወረደ፣ ወደ ቤተ ሳሚስም ምንጭ ያልፋል። በኢታሚምም አቀበት ፊት ለፊት ወዳለው ወደ ኬልዮት ይገባል። ወደ ሮቤልም ልጅ ወደ ቤዮን ድንጋይ ይወርዳል። በሰሜንም በኩል ወደ ቤተ ራባ ጀርባ ያልፋል። በመስዕም ወደ ባሕር መንደር ይወርዳል። የድንበራቸው ፍጻሜ በሰሜን በኩል ወደ ጨው ባሕር ልሳን ይደርሳል። በደቡብም በኩል ድንበራቸው በዮርዳኖስ ነው። ይህ በደቡብ በኩል ያለው ድንበር ነው። በምሥራቅም በኩል ድንበሩ በዮርዳኖስ ነበረ። ይህም ዙሪያቸው
ዳርቻ በየወገኖቻቸው የብንያም ልጆች ርስት ነበረ። የብንያምም ልጆች የነገድ ከተሞች በየወገኖቻቸው እነዚህ ነበሩ: ኢያሪኮ፣ ቤትሖግሊ፣ መቀስቅ፣ አመቀስስ፣ ቤተባራ፣ ሰራ፣ ቤስና አኢን፣ ፋራ፣ ኤፍራታም፣ ቃራፋ፣ ቄፍራ፣ ሞኒ፣ ጋባ፣ 12ቱ ከተሞችና መንደሮቻቸው፣ ገባዖን፣ ራማ፣ ቤሮት፣ ማሴማ፣ ቤሮን፣ አሞቂ፣ ቤራ፣ ቃፋን፣ ናቃና ሴሌቃን፣ ታራይል፣ ኢየሩሳሌም የምትባል የያቡሴዎን ከተማ፣ ኢያሪሞን ከተማ፣ ገባዖን፣ 13 ከተሞችና መንደሮቻቸው የብንያም ልጆች ርስት በየወገናቻቸው የነበር።